توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا. بسم الله والحمد لله والصلاة والسلام على سيدنا رسول الله وعلى آله وأصحابه وموالاه. قال الإمام أبو بكر عبد الله بن أبي داود السجستاني رحمه الله تعالى: وقل إن خير الناس بعد محمد وزراه قدما ثم عثمان الأرجح ورابعهم خير البرية بعدهم علي حليف الخير بالخير منجح. የመጀመሪያውን በይት ባለፈው ፕሮግራም በተወሰነ ደረጃ ለማብራራት ተሞክሯል። ሶስተኛው ኸሊፋ ዑስማን ኢብኑ አፋን ኢብኒ አቢ ልዓስ ኢብኒ ኡመየተ ኢብኒ ዓብድ መናፍ አልኡመዊዩ አልቁረሺ ናቸው። በአባታቸው በኩል ነቢዩ ጋር ሰለላሁ ዐለይሂ ወሰለም ዓብድ መናፍ ላይ ይገናኛሉ። እናታቸው ደግሞ አርዋ ቢንቱ ኩረይዝ ኢብኒ ረቢዐተ ኢብኒ ሐቢብ ኢብኒ ዓብድ መናፍ ይባላሉ። እዚያው ዓብድ መናፍ ላይ በእናታቸው ይገናኛሉ። በሌላ በኩል የአርዋ እናት ደግሞ አልበይዳ ቢንቱ ዓብድልሙጠሊብ ኢብኒ ሃሽም ነው ናት። ስለዚህ ሃሽምይም ናቸው ማለት ነው። በእናታቸው እናት በኩል የነቢዩ አክስት ናት የዑስማን የእናታቸው እናት። ሓዘ ሸረፈ ቢኩል ጀዋኒቢሂ የዱንያን ክብር እንግዲህ በጀዚረት አልዓረብ ውስጥ እንደነዚህ ሰዎች የተከበረ የለምና ቁንጮውን አግኝተዋል። የአኺራውን ክብር ደግሞ እስልምናን በመቀበልና በነቢዩ ሰለላሁ ዐለይሂ ወሰለም አንደበት ከአቡበክርና ዑመር ጋራ በጀነት በመበሰር ተጎናጽፈዋል። የአቡ ሙሳ አልአሽዓሪ ሐዲት በቡኻሪ በተዘገበው አላህ መልእክተኛ አንድ አትክልት ቦታ ውስጥ እያሉ አብሬያቸው ነበርኩኝ ይላል። አንድ ሰው በር ቆረቆረ። ኢእዘን ለሁ ወበሽርሁ ብልጀና ፍቀድለትና ጀነት እንደሚገባም አብስረው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ፈፈተሕቱ ለሁ ፈኢዛ ሁወ አቡበክርን ስከፍትለት ለካ አቡበክር ነው አሉ። ቆይቶ ደግሞ ሌላ ሰው ቆረቆረ። ኢእዘን ለሁ ወበሽርሁ ብልጀና ፍቀድለትና በጀነትም አብስረው ብለው ተናገሩ ነቢዩ ሰለላሁ ዐለይሂ ወሰለም። የእጀ ስከፍት ለካስ ዑመር ነው አሉ። ሶስተኛ አንድ ሌላ ሰው ሲቆረቁር ኢእዘን ለሁ ወበሽርሁ ብልጀና አላ በልዋ ቱሲቡሁ አብስረው ፍቀድለትና በጀነትም አብስረው የሚገጥመው ችግርም አለ አሉ። አልሐምዱሊላህ ብለዋል ሶስቱም። ዑስማን ግን አልሐምዱሊላህ ወላሁ ልሙስተዓን አሉ። በጀነቱ ብስራት አላህ ምስጋና ይግባው፣ በመከራው ደግሞ እንግዲህ ከአላህ እገዛ ጠይቃለሁ አሉ። ይሄ ብቻ አይደለም። ዑስማን በጀነት መበሸራቸውን የሚናገር በጣም በርካታ ሐዲስ ነው ያለው። ያን ሁሉ አንዘልቅም። በኸሊፋነታቸው ዘመን ደግሞ ለእስልምና የዋሉት በጣም ትልቅ ነው። በረሱል ሰለላሁ ዐለይሂ ወሰለም ዘመንም ገንዘባቸውን በመለገስ በኩል ጥቂት ሰዎች ካልሆኑ በስተቀር እሳቸውን የሚወዳደሩ አልነበሩም። ስለዚህ ሶስተኛው የፈضል ባለቤት ዑስማን ናቸው። ወራቢዑሁም አራተኛው ደግሞ ኸይሩ ልበሪየት ባዕደሁም አይ ባዕደ ሰላሰቲ ከሶስቱ ኸሊፋዎች በኋላ ከፍጥረቱ ሁሉ በላጭ የሆኑት አደል አንቢያ ወልመላኢካ ማለት ነው። መቼም አልይ ናቸው። ሐሊፉ ልኸይሪ ኸይር ጋር የተማማሉ ላይላቀቁ ማለት ነው። እድሜ ልኩን ኸይር የሰራ ደግሞ የአልይ ለየት የሚያደርገው ገና በልጅነቱ የ10 ዓመት ገደማ ልጅ ሆኖ ነው እስልምናን የተቀላቀለው። አካለ መጠን ሳይደርሱ በፊት እስልምናን ተቀብለው ከረሱል ሰለላሁ ዐለይሂ ወሰለም ጋራ መከራ አይተዋል። ሂጅራ የሄዱ ለታ ፍራሻቸው ላይ አልይን ተክተው ጠዋት የቁረይሽ ወጣቶች ነብዩን ለመግደል አድማ አድርገው ቤቱን ከበው አድረው መሐመድ ብቅ ስል ሰይፋችን እናሳርፋለን ሲሉ ብቅ ያለው ገና ለጋው ወጣት አልይ ነበረና እንግዲህ ይሄ ህይወታቸውን ለረሱል ሰለላሁ ዐለይሂ ወሰለም
መስጠታቸው ነበረ። አው ረዘም ያለ ታሪክ ነው። ከሂጅራ በኋላም እንግዲህ አብረው ሂጅራ አድርገው በጦር ሜዳ ላይ ደግሞ በጀግንነት አቻ የሌለው ለይሱል ከታኢብ ነው የሚባለው የጦር ምንድነው የሚባለው ብርጌዶች ሁሉ አንበሳ ማለት ነው። አልይ በመጣበት ሁሉ ጠላት ይንቀጠቀጣል። አላህ የሚወደው ሰው ነው። አላህ ዘንድ መወደድ ከዚህ በላይ ደረጃ የለም መቼም። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን የኸይበር ለት ነው ለኡጥየና الرايه رجلا يحب الله ورسوله ويحبه الله ورسوله አላህ መልእክተኛው የሚወዱት አላህና መልእክተኛውን የሚወድ ለሆነ ሰው ነው የሚሰጠው አሉ። አሚርነትን ብዙ አንጓጓም ነበር። የዛለት ግን ጓጓን ይላሉ ሰይድና ዑመር ረዲየላሁ ተዓላ ዐንሁ። እንዲያውም ራሴን ቀና ቀና ረኩ ፈተሰወርቱ ለሃ ይላሉ። ግን ታጨው ሌላ ሰው ነበር። ለዚህ ቀን ደግሞ ለዚህ ቀን የታጨው ደግሞ ሌላ ነው። የዑመር ፈድል እንደተጠበቀ ሆኖ ማለት ነው። ስለዚህ አልይን ጥሩልኛል። ኧረ አልይ አይኑን አሞት ተኝቷል ሲሏቸው ጥሩልኛሉና አይናቸው ላይ ተፋሉ። وعلي لما تفلت بعينيه وكلتاهما معا رمداء فغدا ناظرا بعيني عقاب في جيوش لها العقاب لواء إلى الهمزية له እንግዲህ ያቺ አይንም ማበራች ባንዲራውን ይዘው እንግዲህ ወደፊት ቀጠሉ። ወደ ዞር እንዳትል አሏቸው ነብዩ ሰለላሁ ዐለይሂ ወሰለም። መጠየቅ የሚፈልጉት ነገር ትዝ ሲላቸው ዞር እንዳትል የሚለውም አብሮ ትዝ አላቸው ነው። ወደዛው ዞሮ ያ ረሱላህ አሉ على ماذا أقاتلهم من بيل واقعቸው ادعوهم على إلى الإسلام መመሪያውን ሰጧቸው። በዚያ እንግዲህ የኸይበርን ሕስን የከፈቱት መሽጉን አልይ ናቸው። እየፎከሩ ነው የገቡት። أنا الذي سمتني أمي حيدرة كليث غابات كريه المنظرة أوفيكم بالسيف كيل السندرة እያሉ ነው የገቡትና የነብዩን ሰለላሁ ዐለይሂ ወሰለም አማችነትም بعقيلته فاطمة بنت رسول الله صلى الله عليه وسلم አጣምረዋቸው ሁለት ጀግና ልጆችን ከፋጢማ ወልደዋል። ሐሰን ኢብኑ አሊ ኢብኑ አቢ ጣሊብ እና ሁሰይን ኢብኑ አሊ ኢብኑ አቢ ጣሊብ ረዲየላሁ ተዓላ ዐንሁማ ወአርዳሁማ። ነብዩ ሰለላሁ ዐለይሂ ወሰለም በጣም ይወዷቸው የነበረ ሚንበር ላይ ሲወጡ ይዘዋቸው ይወጡ የነበረ ሰላት ሲሰግዱ የሚያቅፏቸው የነበረ ናቸው። እነዚህ እንግዲህ አንድ ቀን ኹጥባ እየኸጠቡ ከሐሰን ወይም ከሐሰን አንደኛው ሸንደል እያለ የመጣ ህፃን ልጅ ነው። ከሚንበሩ ወርደው ቅፍ አድርገው ሰደቀላህ ወንበሩ ላይ ካስቀመጡ በኋላ ሰደቀላህ ኢነማ አምዋሉኩም ወአውላዱኩም ፊትና ነው ብሎ ነበር። ይሄ ልጅ እንደዚህ የተንገዳገደ ሲመጣ መታገዝ አቅቶኝ ነው አሉ። እንግዲህ እነዚህን ከአልይ ተወልደዋል። የአልይ ዝና ተወርቶ የሚያልቅ የለም የሚያልቅ አይደለም። عند حديث بتشال تكسنا ما رواه مسلم في صحيحه من حديث عدي بن ثابت عن علي بن أبي طالب رضي الله تعالى عنه قال إنه لعهد النبي الأمي إلي أنه لا يحبني إلا مؤمن ولا يبغضني إلا منافق. يا الله ملك تنيا يقبل لينك على أنين مؤمن جاي ودنيم منافق جاي تلانيم. والذي برأ النسمة عندنا بلو فلق الحبة وبرأ النسمة إنه لعهد النبي الأمي إليه. نبي صلى الله عليه وسلم قال قبته لن يالو تناقروال በጣም ይወዷቸዋል ያቀርቧቸዋል። እና አንድ ቀን ፋጢማ ቤት ሲሄዱ አልይ የሉም። አይነ ብኑ አሚኪ ነው ያሏት። የታለ ያጎተሽ የታለ ባለሽ ሳይሆን ማለት ነው ዝምድናውን ለማጉላት ፈልገው ነው። አሁን ትንሽ ተቀያይመን ነበረ ወጣ ብሏል አለቻቸው። ወጣ ብሏል ብሎ ሲጥላቸው ወደ መስጊድ ሄዱ። መስጊድ ላይ እንግዲህ መሬቱ ላይ ተኝቶ እንትኑ አፈሩ ጀርባው ላይ ምልክት ፈጥሯል። ቁም ያ አባ ቱራብ ቁም ያ አባ ቱራብ ብለው ደባበሷቸው ይላል። አቡ ቱራብ መሆን ክብር ነው። ነብዩ ሰለላሁ ዐለይሂ ወሰለም የሰጡት ስም ነው እና ማለት ነው ጠላቶቻቸው እንደ አይብ አድርገው ሊቆጥሩት ይችላሉ። لكن هذه مفخرة من المفاخر دمو هي لقب እንዲህ አይነት ስም ለሚወደደው ነው የሚሰጠው። ነብያችን ሰለላሁ ዐለይሂ ወሰለም ያ አዩሃ المزمل ያላቸው ለማቀማጠል ነው ይላል ኢብኑ አሹር ረህመቱላሂ ዐለይህ። ያ አዩሃ المدثر ያ አዩሃ المزمل ይሄ በጣም የማቅረብ አጠራር ነው ይላል። ያ ሙሳ ያ ሃሩን እንዳለው አይደለም። ሁሉንም አንቢያዎችን አላህ ይወዳል። ወለሁም መቃማቱሁም العلا ولا شك
ነገር ግን ደግሞ የተለየ አለው አለ يخلق ما يشاء ويختار ስለሆነ ስለዚህ በዚህ ደረጃ የሚወዷቸው የነበሩ ናቸው አራተኛ ኸሊፋ ሆነው ሙስሊሞች ተቀብለዋቸው ኡመቱል ኢስላምን ለአራት አመት ገደማ መርተው መጨረሻም ወደ አኺራ ሲሄዱ በሸሂድነት እንዲሄዱ አላህ መረጣቸው ማለት ነው እንግዲህ ከኹለፋ አራሽዲን በተለይ ሶስቱ ዑመር ዑስማን እና አሊ የስዲቅነትና የሳሂብነት ደረጃ ብቻ ሳይሆን የሸሂድነትን ማዕረግ አላህ የለገሳቸው ናቸው ከነዚህ የሚበልጥ የለም በዚሁ ተርቲብ ነው ደግሞ በኢጅማዕ ሙስሊሚን በዚሁ ተርቲብ ነው ደረጃቸው ማለት ነው ከዛ ቀጥሎ ምን ይላሉ وإنهم والرهط لا ريب فيهم على نجوب الفردوس في الخلد تسرحوا እነዚህ አራቱና وإنهم والرهط رهط ማለት እስከ 10 ድረስ ያለ ቁጥር ነው ከአራቱ በኋላ 6 ሰው ሊቆጥሩ ስለፈለጉ እነሱና እነዚህ ሰዎች አንድ ላይ لا ريب فيهم በእነሱ ላይ ምንም ጥርጣሬ የለም የአላህ ወዳጆች መሆናቸው የጀነት ሰዎች መሆናቸው ምክንያቱም الصادق المصدوق محمد صلى الله عليه وسلم هو الذي شهد لهم بذلك በዚህ መሰከሩላቸው የአላህ መልእክተኛ ናቸው ከዚህ በላይ ምስክርነት ሊኖር አይችልም እንግዲህ የሚያምን ሰው ምንም ሊያወላውል የሚችልበት ነገር አይደለም በፊርደውስ ውስጥ ነጂብ ማለት ጥሩ መጓጓዣ ግመል ነው እንግዲህ አላህ ለሙእሚኖች ጀነት ውስጥ መጓጓዣ ይሰጣቸዋል እና እዛ ውስጥ የጀነት الخلد የሚዋኙ ናቸው ወይንም ደግሞ አሁን በህይወት ራሱ አሁን በቀብር ይያሉ ሹሃዳዎች ስለሆኑ صديقዎች ስለሆኑ ان ارواح الشهداء في حواصل طير خضر تسرح في الجنه او ترتع في الجنه የሚል ሐዲስ አለ በምን መልኩ ጀነት ሀገራቸው ነው የማንም አይደለም የነሱ ካልሆነ ማለት ነው በቅድሚያ የሚጠሩት ናቸው ከዛ አስሩም መቁጠር ጀመረ سعيد وسعد وابن عوف وطلحة وعامر فهر والزبير الممدح بلو قطراቸው سعيد ابن زيد ابن عمرو ابن نفيل العدوي القرشي رضي الله تعالى عنه አንደኛው እሳቸው ናቸው سعيد بن زيد من العشرة المبشرين ናቸው በጀነት ከተበሰሩት አስሮቹ አምስተኛው سعيد بن زيد ናቸው እሳቸውም በጣት ከዑመር በፊት ነው የሰለሙት የዑመርን እህትም ያገቡ ናቸው ፋጢማ بنت الخطاب ትባላለች سعيد بن زيد ባለቤት እንደገና ደግሞ አደውይ ናቸው ዑመርም ጋር ቤተሰብ ናቸው አምር بن نفيل زيد بن عمرو بن نفيل ቅርብ ዘመዳቸው ነው ዑመር بن الخطاب عدوي ናቸው ማለት ነው عدي بن ማነው عدي بن كعب بن لؤي بن غالب ابن فهر بن مالك بن النضر بن كنانة بن خزيمة ነብዩ ሰለላሁ ዐለይሂ ወሰለም ጋር የሚገናኙት كعب بن لؤي ላይ ነው በኒ عدي ናቸው ማለት ነው سعيد سعد ደግሞ سعد بن ابي وقاص الزهري ነው በእናት በኩል ነው በጣም ቅርብ የሚሆነው ከነብዩ ሰለላሁ ዐለይሂ ወሰለም زهرة ابن كلاب ابن مرة ነው የእናታችን የነብያችን እናትም አሚና ቢንቱ ወህብ ابن زهرة ابن كلاب ናቸው ስለዚህ የእናት ዘመድ ስለሆኑ በጣም ይሳሱላቸው ነበር ረሱል ሰለላሁ ዐለይሂ ወሰለም ይወዷቸው ነበር من كان له خال فالمدنه هذا خالي فليرني امرؤ خاله ያ አጎቴ ነው አጎቴ ያለው ሰው ያሳየኝ ይሉ ነበር እሳቸውን ሲያደንቁ ማለት ነው እና ያው ከጀነት ሰዎች መሐከል አንዱ ነው سعد بن ابي وقاص ጀግናም ናቸው ዓቢድም ናቸው من السابقين الاولين ናቸው ሰባተኛ ስድስተኛ ገደማ የሚቆጠሩ ናቸው እስልምናን በመቀበል በኩል በአሚርነትም ኢራቅን ሀገር መርተዋል በዑመር ዘመን በኋላ ዑመር በነገረኞች ያልሆነ ወሬ ሲደርሳቸው ባይጠረጥሯቸውም እንደው ወሬ ከሚበዛ ብለው ከኢራቅ አሚርነት አንስተዋቸዋል በኋላ ዑመር ሲሞቱ ለኸሊፋነት ካጯቸው 6 ሰዎች መካከል አንዱ سعد ነው سعدን አሚርነት ካገኘ سعد አሚር ከሆነ እሰየው فذاك አሉ አሚር ካልሆነ ደግሞ
አሚር የሆነ ሰው ይታገዝበት እንግዲህ የሳዕድን ብስለት የሳዕድን ብልሃት የሳዕድን እውቀት የአላህ ፈሪነትን ዒልሙን ኸሊፋው እንዳያጣ አደራ ብለው ተናግረዋል ማለት ነው ሳዕድ ብኑ አቢ ወቃስ አዙህሪ ተብለው ይጠራሉ ሌላው አብዱራህማን ኢብኑ ዐውፍ ናቸው አብዱራህማን አልዐውፍም በጀነት ከተበሰሩት ሰሃቦች መካከል አንዱ ናቸው ጧት ጀምሮ እስልምናን የተቀበሉ ናቸው ብዙ ትግል ያደረጉ ናቸው ቀጥሎ ያለው ጠልሓ ነው ጠልሓቱ ብኑ ዑበይድላህ ተይሚ ይባላሉ ምን በኒ ተይም ብን ሙረተ ብን ከዕብ አሁንም ከዕብ ብኑ ሉአይ ላይ ሊገናኙ ነው ከረሱል ሰለላሁ ዐለይሂ ወሰለም ጋር ተይም ብኑ ሙራ የአቡበክር ቤተሰቦች ናቸው አቡበክርም ተይሚይ ናቸው ጠልሓ እንግዲህ من أبطال الصحابة وشجعانهم كصحابة جغنوچنا አንበሶች መካከል ነው የኡሁድ ለት ነብዩ ሰለላሁ ዐለይሂ ወሰለም ጥቃት እንዳይደርስባቸው ለመከላከል ባደረጉት ትንቅንቅ ጥርሳቸው ፈልሷል እጃቸው አንዱ ተጎድቷል እና ጥርሳቸው ከወለቀ በኋላ ውበት ጨመረላቸው ይላሉ فلم يكن احد احسن هتمة منه አንዳንድ ጊዜ ከሱ የበለጠ ሸራፋው የሚያምር ሰው አልነበረም ተብሎ ይገለጽላቸዋል በታሪክ መጽሐፍ الشهيد الحي የሚባሉትም እሳቸው ናቸው علي خليفة ሆነው ጊዜ የመጀመሪያው ሙባይዓ ያደረጉትም طلحة رضي الله تعالى عنه ናቸው ቀጥሎ ዓሚሩ ፊህር ያለው አቡ ዑበይዳ ኢብኑ الجراح ነው አቡ ዑበይዳ በኩንያቸው ነው የሚታወቁት ስማቸው ግን ዓሚር ነው ዓሚር ኢብኑ الجراح الفهري من بني فهر بن مالك بن النضر بن كنانة بن خزيمة የሆኑ ናቸው ቀጥሎ ያሉት زبير ابن العوام ابن خويلد ابن أسد ابن عبد العزة ابن عبد مناف ላይ ይገናኛሉ زبير በሌላ በኩል ደግሞ የኸዲጃ ያጎት ልጅ ናቸው ኸዲጃ አይደለም ኸዲጃ بنت خويلد አይደለች زبير ደግሞ የዓዋም ابن خويلد ልጅ ናቸውና የኸዲጃ ወንድም ልጅ ናቸው ማለት ነው በዚህ በኩል አማች ናቸው በዚህ በኩል ወንድም ናቸው በዚህ በኩል ሰሃቢ ናቸው اكتنفه المجد الدنيوي والأخروي የዱንያውም የአኺራውም ክብር የከበባቸው ወደ ሐበሻ ሂጅራ አድርገው ከነበሩ ሰሃቦች ናቸው 20 አመት ሆኖ ነው ሐበሻ ሂጅራ ያደረጉት ነጃሺ ላይ ጦር ሲነሳ ነጃሺ ሰሃቦችን የሆነ ቦታ ላይ ተቀመጡ ብሎ ሲያስቀምጣቸው ዙበይርን ያልቀመጥም በባህር ላይ በቅርበታ ተሻግሬ ያለውን ነገር ማየት አለብኝ ብለው ጦሩ የሚከናወንበት ቦታ ላይ ዘልቀው አይተው ነስር ማግኘቱን አይተው ለሰሃቦች ያበሰሩት እሳቸው ናቸው ምክንያቱም ከተሸነፍኩኝ ወደ ሀገራችሁ ትሄዳላችሁ ካሸነፍኩኝ ደግሞ አብሽሩ ሀገራችሁ ነው ብሏቸው ነበር ነጃሺ በዛን ጊዜ ዙበይርም እንግዲህ መናቂባቸው እንዲህ በቀላሉ የሚወራ ሰዎች አይደሉም ዳው ቀንጨብ ለማድረግ ያህል እንጂ እነዚህ ናቸው እንግዲህ ዋናዎቹ የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች نحبهم في الله عز وجل ونتقرب إلى الله بحبهم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا